ሴፈኔ እናቷ አምነንን ቤት አቃጠለችው። እናቷን እዛ ቤት ስለተሰቃይታ ስለሞተች እና ስለገደሏት እንግዲህ የእሷን እናቷን በቀላሉና እንደዚህ በከባድ ሁኔታ ተበቀላላታለች። የእናቱን ሞት ያልተበቀለ ልጅ አይወለድ በማለት ቤቱን እንግዲህ ጋዛር ከፍክፋ ከፎቅ እስከ ምድር ድረስ ሳሎን አልቀርንም ኩሽን አልቀረ ሙሉ ለሙሉ ቤቱን ጋዝ ካስከፈከፈች በኋላ ውጭ ከአትክልቱ ጋር ስትደርስ አትክልቱም አልቀርላትም። የቀረውን ጋዝ አትክልቱ ጋር ደፋፍታ ያለውን ሙሉ እሳት አንስታ አንድ ክርቢት በመለኮስ ቤቱን በሙሉ አንገበገበችው። በጣም ያሳዝናል። አምነንና እንደዚሁም ደግሞ ሁሉም በተኙ ሰዓት ጀሪ ነቅታ አምነንን እየጠራችው፣ ግን አምነን መጀመሪያ እንቅልፍ ግጥም አድርጎ ከመውሰዱ በፊት እየቃዠ ነበረ። ወደዛ ወደዚህ እያለ እየተንቀሳቀሰ እንደዚሁም በሀሳብ ሂዶ ነበረ። ሆኖም ግን አንድ አጋጣሚ ጊዜ እንቅልፍ ወሰደው። በዛም ወቅት እንግዲህ ብድግ ብላ ሲፈን ከጓሮ ጋዝ አምጥታ ቤቱን ባርከፈከፈችበት ሰዓት ጀሪ ትነቃና ትስላለች። አምነን እያለች ብትጠራውም ሊሰማት አልቻለም። አምነን አምነን ብላ ተቀስቀሳ ከተነሳ በኋላ እንደገና ሲያየው እንዳለ ቤቱ በዛት ጋይቷል። ከዛም በመቀጠል እሷን አቅፎ ከአልጋው ላይ ቁጭ ከማለት ውጭ ምንም ማድረግ አልቻለም። መውጫ መግቢያው ግራ ተጋብቶት ሲፈንን ጀሪን ከቀሰቀሰችው በኋላ ጀሪንን አቅፎ ከአልጋ ላይ ቁጭ ከማለት ውጭ ምንም አማራጭ አልነበረውም። ወይዘሮ ሞርዚና ከፍታ በሩን ለመውጣትን ብትታገልም በሩ ግን በግጥም ተደርጎ ተቆልፎ ተዘግቷል። በምን ሁኔታና በምን አጋጣሚ እንደምትወጣ ግራ ያጋባት ህይወት ነው። ህይወታቸው አሁን ላይ አደጋ ላይ ቢሆንም ግን እነሱ ጥንካሬያቸውን ወደፊት እንደሚቀጥሉና አንድ ሆነው ወደፊት እንደሚጓዙ እቅዳቸውን እያስተባበሩ ይገኛሉ። ሲፈን ቤቱን ከማንደዷና ቤቷን ከማቃጠሏ በፊት ወረቀት እየፈለገች ቤቱ በማን ስም ነው በማለት እንግዲህ እየፈለገች በነበረ ሰዓት ቤቱ በልጃቸው በአምነን ስም እንዳልሆነ አረጋገጠች። የቤቱ ስም ይቺ ችጋራም የሆነ ሴትዮ አሁንም ሙታ አትለቀኝም፣ የእሷ ክፋት ቤቱን እንኳ በልጇ ስም አላደረገችውም በማለት እንግዲህ በንዴት እና በብስጭት ከዛ ወረቀቱን ካጣችበት ቦታ ተነስታ ሂዳ ነው እንግዲህ ቤቱን ያነደደችው። እንግዲህ ከዛ ከቤት ይወጣሉ ወይንስ አይወጡም? ተቃጥለው እንዴት ነው የሚሆኑት? የእሳት አደጋ መጥቶ ያድናቸዋል አያድናቸውም የሚለው ግራ ያጋባል። ከዛም እንግዲህ ላይ ፎቅ ያሉት በሩ ከተዘጋባቸው በምን አጋጣሚና በምን ሁኔታ ይወጣሉ? ወይዘሮ ሞርዚና ከታች በሩን እጇን አሾልካ ብትመታውም የሚከፍትላትና አቤት ብሎ የሚያዳምጣትም ሰው አልነበረም። ግን በሩ እሳት ከበላውና ከተቃጠለ በኋላ ምናልባት በየክላሳቸው እሳቱ ስላልገባ የዛኔ አጋጣሚ ምናልባት የለበሱትን ብርድ ልብስ ለብሰው ሊወጡ ይችላሉ ብዬ አስባለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች ሰላም ሰላም ብያለሁ። ውድ ክርስቲያን ወገኖች ሰላማችሁ ይብዛልኝ በያላችሁበት። ለዚህ ቤት አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ለምታበረታቱኝ እጅግ ከልብ አመሰግናለሁ። ውድ አድማጭ ቤተሰቦቼ ቪዲዮውን ግን እስከ መጨረሻው በማየት ላይክ ማድረጋችሁን አትርሱ። ያው የልጅ ጫጫታ አለ፣ ግን ምንም ማድረግ አይቻልም። በዚሁ አጋጣሚ እንግዲህ ይቅርታ ጠይቃለሁ ማለት ነው። ውድ ቤተሰቦቼ እንግዲህ ይሄንን ቪዲዮ ይዤላችሁ ስመጣ የድር ድራማ ከመጀመሪያ ጀምራችሁ እዚህ 24 25 እስከምንደርስ ድረስ በጣም ደስ የሚል አስደሳች ድራማ ነው። ሙስጠፋ ከቤሪን ጋር ቁጭ ብሎ ስለ ህይወት ታሪኩ እንደዚሁም ደግሞ ደስ ስለሚለው ስለ ፍቅር ታሪኩ ቢነግራትም ቤሪን ግን አምነን እንደማይወዳትና አምነን ወላዋይ እንደሆነ በአንድ ነገር መወሰን እንደማይችል ለሙስጠፋ ትነግረዋለች። ይሄ ደግሞ ምን ማለት ነው ብሎ ሲላት አምነን ማለት ልቡን በአንድ በኩል አድርጎ የሚወስን ሰው ለውሳኔ የሚሆን ሰው አይደለም በማለት ትነግረዋለች። ግን አምነን አሁንም ቢሆን አንድ ጊዜ ወደ ጀሪ ይላል፣ አንድ ጊዜ ደግሞ ወደ ቤሪ ይላል። ምክንያቱም እዚህ ላይ እየተጎዳች ያለችው ቤሪን እንግዲህ ፍቅራቸውን እያጣጣሙ የልጃቸውን ሞት አስመልክቶ እራት እየበሉበት በነበረበት ሰዓት አብረው ወደፊት ጥሩ የተረጋጋ ሆነው እንደሚኖሩ ምኞቷን ትመኝላቸዋለች። አምነንም እንግዲህ በፍቅር የሚያያትን ትቶ እንደገና አገር ሽቶበት በክፉም አላያትም በፍቅርም አላያትም። ኖርማን አስተያየት ባየባት ሰዓት ቤሪን በንዴት ቅጥል ብላ ትናደዳለች።
ወይዘሮ ዛህራ ምግብ እያዘጋጀች ለራት ቤሪን ወደ ዛህራ ትሄዳለች። እናቴ ዛህራ ምን እያዘጋጀች ነው? የማግዝሽ ነገር አለ ወይ ብላ ስጠይቃት፣ ኧረ ልጄ ምንም የምታግዥኝ ነገር የለም ትላታለች። አምነኔ እኮ ዛሬ እራት ከሁሉም ቤተሰብ ጋር ተሰባስበው እንዲበሉ እራት አዘጋጅ ብሎኝ እሱን ለማዘጋጀት እያሰናዳሁ ነው ትላታለች። አሪፍ ነው በማለት ውስጧ ንድድ እያለ እየተቃጠለ ትነግራታለች። ወይዘሮ ዛራም ልጅቷን ቀጥ ብላ በማየት ታዝናለች። ግን የምትናገረው ነገር ምንም የምትናገረው የምታወራውም ነገር ስለሌለ ወይዘሮ ዛራ እሷን አዳምጣ ዝም ማለት እንጂ መናገርን ምርጫ አላደረገችውም። ወይዘሮ ዛህራ ከወይዘሮ ሞርዚና ክላስ ገብታ እንግዲህ መጀመሪያ ቤቱ ሳይነድ በፊት ከዚህ ከቤት በሰላም እንደምትወጭና እራት ከነሱ ጋር ተሰባስበሽ እንደምትበይ ብላ አውርታት ነበረ። ግን ወይዘሮ ሞርዚና እኔ ከሰው ጋር ልቀላቀል ነው እንዴ በማለት በደስታ ፍንጥቅ ትላለች። በጊዜ ተኝታ በጊዜ እንድትነቃ ስትነግራት እሺ ቶሎ ልተኛ በማለት እንግዲህ አስባ ተኝታ ነበር። ሆኖም ግን እንደዛ ሆኖ እያለ ቤሪንም ከወይዘሮ ሞርዚና ክላስ ገብታ ወይዘሮ ሞርዚና ከአንቺ ጋር መቆየት ትችላለሁ በማለት ስታስፈቅዳት ወይዘሮ ሞርዚና ነይ አዎ ትችያለሽ ትላታለች። ቤሪንም ጠጋ ብላ ከአጠገቧ ቁጭ ልትል ስትል ቁጭ ማለት ትችላለሁ ስትላት አዎ ትችያለሽ ሰው ናፍቆኛለ ትላታለች። እኔም ሰው ናፍቆኛለ በማለት ቤሪን ከወይዘሮ ሞርዚና ጋር መግባባት ጀመሩ። ቁጭ ብላ እንግዲህ ወይዘሮ ዛህራ የነገረችኝን ተረት ልንገርሽ ትላታለች። እሽ ንገሪኝ በማለት ምንትራሱን አንስታ ከታፋዋ ላይ አድርጋ ወይዘሮ ሞርዚናን ከታፋዋ ላይ ታስተኛታለች። ቤሪን መልካምና ጥሩ ልጅ ናት። ለሰው ጥሩ አሳቢና መልካም ልብ ያላት ልጅ ናት። ወይዘሮ ሞርዚናን ራሷን እየደባበሰች ተረቱን ትነግራታለች። ወይዘሮ ሞርዚናም ያንን ተረት እየሰማች በደስታ እንቅልፍም እንደ መውሰድ አይኗንም እንደ መግለጥ በማለት ትኩር ብላ እንግዲህ የተኛችበትን እያሳበች እና እያስታወሰች ትተኛለች ከቤሪን ጋር። ቤሪን ራሷን እየደባበሰቻት ተረቱን ትነግራታለች። ተረቱንም ነግራት ወደ ክላሷ ቀጥ ብላ ትሄዳለች። ግን ወይዘሮ ሞርዚና ሰው እንደናፈቃት እና ደህና እንደሆነች ስትነግራቸውም እነሱ ባያምኗትም ግን እሷ ውስጧ አሁን ላይ ጥሩ ሁኔታ ላይ እንዳለች ነው። ዶክተሩ ከውጭ ቁጭ ብሎ በነበረበት ሜርሲን ትንሹ ቆይማ ስንት እብዶች ነው እያስተናገድክ ያለው በማለት ስትጠይቀው አንድ ሰው ካላበደና ካልታመመ እኮ አያብድም ይላታል። ቆይማ ምን አይነት ደግሞ ልጅ ነው ያጋጠመኝ እያለች በራሷ እያወራች ዶክተሩን እንግዲህ ትጠይቃታለች። ቆይማ የወይዘሮ ዛራ ጓደኛ የነበረችው ስትጠይቅ የት ሄዳ ነው በማለት ስትጠይቀው ስራ ናት ይላታል። ከዛ እሷም እንደዚህ ትልቅ ሰው ሆኖ ስራ መስራት አይከብድም ወይ ሲላት ስትለው እሱም ደግሞ ስራ መስራት እኮ ትልቅ ትንሽ አይልም፣ እንደውም እኔም ሆነ እናቴም ሆነ ደስተኛ ነን። እሷ ሰርታ መታ ማየቱ ለራሱ ትልቅ ነገር ነው ቁጭ ብሎ ከመብላት ይላታል። ቆይ ይሄ ልጅ እኔን ቁጭ ብለሽ እየበላሽ ነው እያለኝ ነው በማለት እንግዲህ መርሲ ትናደዳለች ማለት ነው። ምን የመሰለ እንግዲህ አስታም እንግዲህ እብዶችን ተንከባከብ እያለች ትቀልድበታለች። እሱም ደግሞ ስራ ሰርቶ ብር ማግኘት እና ስራ ሰርቶ መዋል ቁጭ ከማለት እኮ ይሻላል ብሎ ይነካታል ማለት ነው። እኔ አሁን ትልቅ ሴት ነሽ አርጅተሻል እያለኝ ነው በማለት እንግዲህ ሜርሲ ነገሩን እንትን ብላ አዙራ መናደድ ጀመረች። ሜርሲም ሆነ ሲቨንም ሆነች እንግዲህ መጋለጥ አለባቸው እውነት ለመናገር ማለት ነው። የሚሰሩት ክፋት የሚሰሩት ተንከሲስነታቸው ያው የሆነ ተንኮል ሰው ሲሰራ ቶሎ ላይ ይጋለጥበት ይችላል። ግን ሆነ ሰዓት ላይ ደግሞ እውነታው መታወቅ ስለማይቀር ሁሉም ይጋለጣሉ ብዬ ተስፋ አደርጋለሁ። እና ውድ ቤተሰቦች የዛሬ ቪዲዮ ይመስል ነበር። ለነበረው ቆይታ እጅግ ከልብ አመሰግናለሁ። መልካም ቆይታ ይሆንላችሁ።